ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር 4 ፕሪንሲፕል ኦፍ ማርኬቲንግ ማርኬት ሴግመንቴሽን ማርኬት ታርጌቲንግ ኤንድ ማርኬት ፖዚሽኒንግ የሚል ቻፕተር ይዤላችሁ ቱቶሪያል ይዤላችሁ መጥቻለሁ። እስካሁን የሰሯቸው 3 ቻፕተሮች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ። እናም በየቻፕተሩ የሰራሁላችሁ ጥያቄዎች ስላሉ ከየቻፕተሩ መጨረሻ ላይ ቪዲዮዎቹን አስቀምጥላችኋለሁ ማለት ነው። ስለዚህ ወደ ዛሬው ቪዲዮ ከመግባታችን በፊት ከቻላችሁ ቪፒኤን አብርታችሁ ብትጀምሩልኝ ደስ ይለኛል። እናም ቪፒኤን እያበራችሁ ለምታዩልኝም ከልቤ አመሰግናለሁ። ወደ ቱቶሪያሉ እንግባ። እሺ እንዳልኳችሁ ስለዚህ በዚህ ቻፕተር ላይ የምንመለከተው ማርኬት ሴግሜንቴሽን፣ ታርጌቲንግ እና ማርኬት ፖዚሽኒንግ ነው። ስለዚህ there are two numerous to widely scattered and to verified in their need and buying practice ነው የሚለው። ስለዚህ ገዢዎች ብዙ አይነት ገዢ ይኖራል እና ስካተር የሆኑ ናቸው። አንድ ቦታ ላይ ያሉ ገዢዎች አይሆኑም። የተለያየ ቦታ አሉ፣ የተለያዩ አይነት ገዢዎች አሉ። ስለዚህ ፍላጎታቸውም እና የሚገዙትን ፕራክቲስ የሚያደርጉት ነገር የተለያየ ነው ማለት ነው። ስለዚህ ዲፈረንት ካምፓኒስ ቫሪ ዋይድሊ ኢን ዜር ኤቢሊቲ ቱ ሰርቭ ዲፈረንት ሴግመንት ዘ ማርኬት ነው የሚለው። ስለዚህ የተለያዩ ካምፓኒዎችን ችሎታቸው የተለያየ ነው ማለት ነው። ስለዚህ ሁሉም አንድ አይነት ነገር ሰርቭ አያደርጉም፣ የተለያየ ነገር ሰርቭ ያደርጋሉ። ምክንያቱም የተለያየ አይነት ከስተመር ስላለ ማለት ነው። ስለዚህ rather than trying to compete in entire market sometime against superior competitor each company must identify the part of the market that it can serve best ነው የሚለው። ስለዚህ ብዙ ጊዜ ካምፓኒዎች ሱፐሪየር ከሚባሉ ካምፓኒዎች ጋር ከመፎካከር ምን ያደርጋሉ? የሆነች ፓርት ኦፍ ማርኬትን በጣም አሪፍ አድርጌ ያገለግላታለሁ ብሎ የሚያስቧትን መርጠው ይገባሉ ነው የሚለው። ስለዚህ ዋናው ኮንሴፕቱ ይሄ ምንድነው? ማርኬት ሴግሜንቴሽን የሚባል ነገር አለ ነው። ማርኬትን ሴግመንት መከፋፈል እንደሚቻል ነው የሚያሳየው። ስለዚህ ምን ይመስላል የሚለውን በዲቴል አሁን እንመለከታለን። ስለ ማርኬት ሴግሜንቴሽን፣ ማርኬት ታርጌቲንግ እና ማርኬት ፖዚሽኒንግ ማለት ነው። መጀመሪያ ማርኬት ሴግሜንቴሽን ነው የምንጀምረው ማለት ነው። ስለዚህ ማርኬት ሴግሜንቴሽን ማለት is a process of dividing large and heterogeneous market into smaller homogeneous segment that can be reached more efficiently with product and service that match their unique ኒድስ ነው የሚለው። ስለዚህ ማስ ማርኬቲንግ ማለት ማርኬት ሴግሜንቴሽን ማለት መከፋፈል ነው። ማርኬቱን ዲቫይድ ታደርጉታላችሁ። በጣም ሄትሮጂኒየስ ማርኬት አለ፣ በጣም ብዙ አይነት ደንበኛ አለ። እናንተ ግን ያንን ደንበኛ ወደ ሆሞጂኒየስ ወደሆኑ ደንበኞች ትቀይሩታላችሁ ማለት ነው። ለምሳሌ አሁን የሚበሉ ምግቦች ብዙ ጊዜ ምንድነው ለሁሉም ህዝብ ነው የሚቀርቡት። ስለዚህ ሄትሮጂኒየስ ለሆነው ህዝብ ነው ምግብ ምናምን ነገሮች የምታቀርቡ። ግን የተወሰነ ብቻ ኤሪያ መርጣችሁ ሊሆን ይችላል፣ የተወሰነ ኤጅ ግሩፕ መርጣችሁ ሊሆን ይችላል። የሆነ ፕሮዳክት ለምሳሌ የህፃናት ጫማ ብሸጥ ምንድነው ከዛ ቫሪፋይድ ከሆነ ሁሉ ሰው ውስጥ የህፃናት ጫማን ብቻ መረጥኩ። ስለዚህ ሆሞጂኒየስ የሆኑ ፖፑሌሽን ናቸው። ምንድናቸው? ህፃናት፣ የነሱን ብቻ ጫማ አደርሳለሁ ማለት ነው። ግን ጫማ እንደ ጥቅል ቢሆን የሴት ይሆን የህፃናት የትልቅ እያልኩ ቢሆን የማመርተው እንደ ትልቅ ለሁሉም እንዲዳረስ አስቤ ነው የማመርተው። ግን ኤፊሽንትሊ ለማዳረስ ሆሞጂኒየስ የሆነ ግሩፕ ከመረጣችሁ ማርኬቱን ሴግመንት አድርጋችሁ ከፋፈላችሁት ማለት ነው። ግን እንደ ጥቅል ለማርኬቱ ከሆነ የምታቀርቡት ማስ ማርኬቲንግ ነው የሚባለው እናየዋለን እሱ። እሺ ከዛ ማርኬት ሴግሜንቴሽን በቃ ማርኬቱን ሆሞጂኒየስ የሆኑ ወደ ሄትሮጂኒየስ መከፋፈል ነው ማለት ነው። ስለዚህ በእድሜ በጾታ ሊሆን ይችላል፣ የተለያዩ ፋክተሮች አሉ። እነሱን የምናያለን ሴግመንት የምናደርግበት። እሺ ሌቭል ኦፍ ማርኬት ሴግመንቴሽን። ስለዚህ ሌቭሎች አሉ ሴግመንት የምናደርግበት ለማርኬትን ማለት ነው። ስለዚህ ማርኬት ሴግሜንቴሽን ካን ቢ ካሪድ አውት አት መኒ ዲፈረንት ሌቭል፣ የተለያዩ አይነት ሌቭሎች አሉት። የመጀመሪያው ማስ ማርኬቲንግ ነው። ማስ ማርኬቲንግ ማለት ኢት ሪፈርስ ቱ ማስ ፕሮዲዩሲንግ፣ ማስ ዲስትሪቢዩቲንግ፣ ማስ ፕሮሞቲንግ አባውት ዘ ሴም ፕሮዳክት ኢን ዘ ሴም ዌይ ቱ ኦል ከስተመር። በቃ እዚህ ጋር የሆነ ዲፊኒሽኑ ማስ ማርኬቲንግ ማለት አንድን ፕሮዳክት ማስ ነው የምታመርቱት፣ በቃ ለሁሉም ነው። እንዳልኳችሁ ጫማ ከሆነ የምታመርቱት ለህፃን፣ ለትልቅ፣ ለምናምን ሳትሉ በቃ ለሁሉም ኤጅ ክልል ሄትሮጂኒየስ የሆነ ፖፑሌሽን የሚያዳርስ ጫማ ታመርታላችሁ። ልብስ ከሆነም የሴት፣ የወንድ፣ የህፃናት፣ የትልቅ እያላችሁ ታመርታላችሁ ማለት ነው። ስለዚህ አንዴ ለሁሉም ነው ማስ ፕሮዲዩስ የሚደረገው። ማስሊ ነው ዲስትሪቢዩት አንዴ ነው የሚሰራጨው። እና ማስታወቂያም እንደ ጥቅል በቃ የምታስተዋውቁት ምንድነው የልብስ ነው ማስታወቂያችሁ የሚሆነው። እንደዚህ የልብስ ፋብሪካ አለኝ ወይም የልብስ ድርጅት ነው ብላችሁ ነው ማስታወቂያ ራሱ ስታሰሩ የምታሰሩት ማለት ነው እንጂ ይህንን ማርኬት ከፋፍላችሁ ቢሆን ግን የህፃናት ልብስ ነው ማስታወቂያ የምታሰሩት ማለት ነው። የህፃናት ልብስ አለን መግዛት ትችላላችሁ፣ ወይም የወንዶች ጫማ፣ የሴቶች ልብስ ምናምን እያላችሁ የምከፋፍሉት ከሆነ ማለት ነው ሴግመንት የሚደረገው። ግን ቀጥታ ለሁሉም እድሜ ክልል አፎርድ ማድረግ የሚችሉት ከሆነ ለምሳሌ ብዙ ጊዜ ምግቦች ላይ ነው። ምግቦች ለሁሉም የእድሜ ክልል ነው የምናዳርሰው። እንደዚህ አይነት ከሆነ ማስ ማርኬቲንግ ይባላል ማለት ነው። በአንዴ ማምረት በማስ ማሰራጨት፣ አንዴ የሁሉንም ፕሮዳክት በአንዴ ማስተዋወቅ እና
ለሁሉም ከስተመሮች የሚሆን ፕሮዳክት ማምረት ማስ ማርኬቲንግ ይባላል ማለት ነው። ስለዚህ ዘ ትራዲሽናል አርጊመንት ፎር ማስ ማርኬቲንግ ኢዝ ዛት ኢት ክሬትስ ላርጅ ፖቴንሻል ማርኬት ዊች ሊድስ ቱ ዘ ሎስት ኮስት ዊች ኢን ተርን ካን ትራንስሌት ኢንቱ አይዘር ሎ ፕራይስ ኦር ሃይ ማርጂን ነው የሚለው። ስለዚህ ብዙ ጊዜ የማስ ማርኬቲንግ ምንድነው? ላርጅ ፖቴንሻል ማርኬት ይኖራቸዋል፣ ብዙ ደንበኛ ብዙ ገዢ ይኖራቸዋል ማለት ነው። ይሄ ግን ብዙ ደንበኛ ብዙ ገዢ ስላላቸው ለሁሉም ለማዳረስ ስትሉ በሎስት ኮስት ነው ለማዳረስ የምትሞክሩት እና ስትሸጡም በሎወር ፕራይስ ነው የምትሸጡት ወይም ሎወር ማርጂን ነው ትንሽ ነው ትርፋችሁ የሚሆነው ማለት ነው። በእንደዚህ አይነት በማስ ማርኬቲንግ የምትሰሩ ከሆነ ማለት ነው። ኤንድ ቢ ላይ ማርኬት ሴግመንት ማርኬቲንግ የሚባል አለ። አሁን ማስ ማርኬቲንግ አየን የሚከፋፈል ነገር የለም ለሁሉም ነው የምናደርሰው። ሴግመንት ማርኬቲንግ ከሆነ ደግሞ ኮንሲስት ኦፍ ላርጅ አይደንቲፋይብል ግሩፕ ነው የሚለው። ላርጅ አይደንቲፋይብል ግሩፕ ትመርጣላችሁ ዊዝን ደ ማርኬት ነው የሚለው። ስለዚህ ላርጅ አይደንቲፋይብል ግሩፕ ስንል አሁን ለምሳሌ የጫማ ከሆነ እንዳልኳችሁ ለህፃናት፣ ለወንዶች፣ ለሴቶች እያልኩ ብከፋፍለው በግሩፕ አረኩት ማለት ነው። ስለዚህ እንደዚህ አይነት ሴግመንት እንፈጥራለን ማለት ነው። ከ18 ዓመት በላይ ለሆኑ ይባል የለ ቢራ ለምሳሌ አሁን ከ18 ዓመት በላይ ለሆኑ ነው ፕሮዲውስ የሚደረገው። ስለዚህ ሴግመንት አድርጋችኋል። ከ18 ዓመት በታች ያሉትን አታካትቱም ማለት ነው። እንደዚህ አይነት ማርኬት ነው ሴግመንት የምንለው ስንከፋፍለው እና ከስተመር ኢን ዋን ማርኬት ሴግመንት አር አስዩምድ ቱ ቢ ኳይት ሲሚላር ኢን ዘር ቴስት ኤንድ ፕሪፈረንስ በት ኖት አይደንቲካል ነው። ስለዚህ አሁን ለምሳሌ የጫማውን ከፋፍለናል። ይሄ ሴቶችና የወንዶች በቃ ሲምፕሊ ሴቶችና የወንዶች ብለን ብንከፋፍል ጫማ ስናመርት ምንድን ነው ትንሽ ተቀራራቢ ናቸው፣ ግን ሙሉ ለሙሉ አይደንቲካል የሆኑ አይደሉም። የሴትና የወንድ ጫማ ሲመረት ይለያያል ማለት ነው። ስለዚህ ሴግመንት ማለት ማርኬቱን ከፋፍላችሁ ከሆነ የምትሰሩት ነው። ስለዚህ ሴግመንት ማርኬቲንግ ኢዝ ሚድ ፖይንት ቢትዊን ማስ ማርኬቲንግ ኤንድ ማይክሮ ማርኬቲንግ ነው እንመለከታለን። ማይክሮ ማርኬቲንግን። ማስ ማርኬቲንግ ደግሞ እንዳልነው ምንም ሴግመንቴሽን የለም፣ ለሁሉም ፕሮዳክታችሁን ስታቀርቡ ነው። ያ ደግሞ ሴግመንት ከሱ አነስ ይላል፣ ሚድ ፖይንት ያልነው ለዛ ነው ከፋፈል ነው። ማይክሮ ደግሞ ከሆነ ከሱ አነስ ያለ ይሆናል ማለት ነው። ማይክሮን እንመለከተዋለን። ስለዚህ በሁለቱ መካከል ያለው ሴግመንት ማርኬቲንግ ነው። ስለዚህ ዘ ቤኔፊት ሴግመንት ማርኬቲንግ ኦቨር ማስ ማርኬቲንግ ስንመለከት ምን ጥቅሞች አሉት? ሴግመንት ማድረጋችን ማርኬቱን ከማስ ማርኬቲንግ ይልቅ ምንድነው አድቫንቴጁ ስንል the company can create more fine tune product and price it appropriately። ስለዚህ አሁን አስቡት አንዴ ጫማ ለሁሉም ከምታመርቱና በቃ ለህፃናት ብቻ ብታመርቱ ልዩነቱ ምንድነው? የህፃናት የአዋቂ ብላችሁ ዲፈረንስ አድርጋችሁ ብታመርቱ የህፃናትና የአዋቂ ስታመርቱ በጣም ኳሊቲው ላይ ትጨነቃላችሁ። ፕሮዳክቱን አሪፍ በሆነ ዋጋ መሸጥ ትችላላችሁ። ማስ ማርኬቲንግ ግን በሎስት ኮስት ሎስት የሆነ ኮስትን ወይም ሎስት ፕራይስን በማድረግ ሎስት ማርጂንን ማግኘት ነው አላማው። ግን እዚህኛው ላይ አሪፍ የሆነ ፕራይስ መሸጥ ይችላል። ምክንያቱም ቤስት የሆነ ፕሮዳክት ማምረት ስለምችሉ ከፋፍላችሁ ብትሰሩት። ለዛ ነው አንደኛው ጥቅሙ ሴግመንት ማርኬቲንግ። ሌላኛው ዘ ቾይስ ኦፍ ኮሚኒኬሽን ኤንድ ዲስትሪቢዩሽን ቢካም ማች ኢዚየር ነው የሚለው። ስለዚህ ኮሚኒኬት ስናደርግና ፕሮዳክቱን ዲስትሪቢዩት ለማድረግም በጣም ይቀላቸዋል ማለት ነው። ምክንያቱም የስፔሲፊክ የሆነ ፈላጊ ላለው ሰው ነው የምትልኩት። ያንን ሰው የህፃናት ጫማ ከሆነ የምሸጠው ለህፃናት ጫማ ያሰራጭልኛል፣ በቀላሉ ለመግባባት ማያስቸግር ማለት ነው። ይሄ ነው። ሌላ ዘ ካምፓኒ ሜይ ፌስ ፊውር ኮምፒተተር ነው እና ከማስ ማርኬቲንግ ላይ በጣም ብዙ ኮምፒተተር ነው የሚገጥማችሁ። ምክንያቱም በጣም ብዙ ሰዎች ይኖራል። እናንተ ግን አሁን ጫማ አምራች ብዙ ፋብሪካ ይኖራል። እናንተ ግን የህፃናት ጫማ ብቻ ስታደርጉት ምንድነው ኮምፒተተራችሁ ይቀንሳል ማለት ነው። ስፔሲፊክ የሆነ ነገር ላይ እያተኮራችሁ ስለሆነ። ስለዚህ ብዙም ኮምፒተተር አይገጥማችሁ ማለት ነው። ሌላኛው ሶስተኛው ኒች ማርኬቲንግ ነው። ኒች ማርኬቲንግ የምንለው ምንድነው? ኒች ኢዝ ሞር ናሮሊ ዲፋይንድ ግሩፕ ኦፍ ከስተመር ኦር ስሞል ማርኬት ሁዝ ኒድስ አር ኖት ቢንግ ዌል ሰርቭድ ነው የሚለው። ስለዚህ ኒች ማርኬቲንግ ሆነ ደግሞ በጣም ስሞል ግሩፕ ኦፍ ባየር ናቸው። የነዛ ስሞል ግሩፕ ኦፍ ባየሮች ደግሞ ኒዳቸው አልተሟላም ማለት ነው። ስለዚህ ማርኬተሮች ምንድነው ብዙ ጊዜ ይችኛዋ ኒች ምንድነች በጣም አትራፊ ነች። ምክንያቱም ብዙ ያልተሟላ ኒድ አለ። ስፔሲፊክ የሆነ ኤሪያ ላይ ሄዳችሁ ሊሆን ይችላል የምታሟሉ። ለምሳሌ በአንድ ሀገር ውስጥ ለምሳሌ ላይ አዲስ አበባ ላይ የውጭ ዜጎች ቢኖሩ እነዚያ የውጭ ዜጎች የሚኖሩበት አካባቢ የእነሱ ሀገር ምግብ የማይሰራ ሰው ካለ እነዛን ምግቦች በመሰልጠን እዛ አካባቢ የእነሱን ለምሳሌ ሞሮኮች ቢሆኑ የሞሮኮች ምግብ ቢከፍቱላቸው በጣም አትራፊ ነው። ስለዚህ አንሚት የሆነ ኒድን በመፈለግ ያንን ኒድ ማሟላት ኒች ማርኬቲንግ ይሆናል። ግን በጣም ናሮሊ ዲፋይንድ የሆኑ ግሩፖችን ነው ወይም ከስተመሮችን ነው እዚህኛው ላይ ሰርቭ የምታደርጉት ማለት ነው። ስለዚህ ዩዥዋሊ ማርኬተር አይደንቲፋይ ኒችስ ባይ ዲቫይዲንግ ዘ ሴግመንት
ኢንቱ ሰብ ሴግመንት ነው። ስለዚህ ሴግመንቱን ደግሞ ወደ ሰብ ሴግመንት ነው የምትከፍሉት። እዚህ ጋር በጣም ናሮሊ እያደረጋችሁ ትመጣላችሁ። ኒች ላይ ሲመጣ ግን ኒች ላይ ከሆነ በጣም አንሚት የሆነ ኒድ የሆነ ዲፈረንስ የሆነ ነገር ፈልጋችሁ እናንተም በጣም የሚያተርፋችሁ ፈልጋችሁ መግባት አለባችሁ። ስለዚህ ዋይት ሴግመንት አር ፌርሊ ላርጅ ኤንድ ዙስ አትራክት ሰቨር ኮምፒቲሽን ነው። ስለዚህ ቅድም ከማስ ማርኬቲንግ አንጻር ሴግመንት ማርኬቲንግ ትንሽ ይቀንሳል ብለናል ፉክክሩ። ግን ከኒሽ አንጻር ደግሞ ሴግመንት ማርኬቲንግ ላርጅ የሆነ ኮምፒውተር አለው ማለት ነው፣ በአንጻራዊነት ስናየው ማለት ነው። ስለዚህ ኒሾች ደግሞ ምንድናቸው? ፌርሊ ስሞል ኤንድ ኖርማሊ አትራክት ዋን ኦር ፊው ኮምፒውተርስ ነው። ስለዚህ ኒች ከሆነ ምንድነው ዋን ወይም ፊው የሆነ ኮምፒውተር ስለሚያመጡ ብዙም ኮምፒቲሽንን ለመቀነስ ኒች ማርኬቲንግ የተሻለ ነው ማለት ነው። ስለዚህ አንድ ኒች አትራክቲቭ የሚባል ኒች ካራክተሪስቲክ ምንድን ናቸው ካላችሁ ከስተመር ኢን ዘ ኒች ሃቭ ኤ ዲስቲንክት ኤንድ ኮምፕሊት ሴት ኦፍ ኒድ ነው። በቃ ዲስቲንክት ያው ኮምፕሊት ይታወቃል ኒዱ። እንዳልኳቸው አሁን የሞሮካኖች ምግብ ቤት መክፈት ነው ብያለሁ። ኒዳቸው ይታወቃል፣ የምግብ ችግር ነው። ያንን ምግብ ማሟላት ነው በቃ የእናንተ አድቫንቴጃችሁ የሚሆነው ማለት ነው፣ ኒቻችሁ የሚሆነው ማለት ነው። ስለዚህ they will pay premium to the film based satisfying their need ነው። ስለዚህ ፕሪሚየም ማለት በጣም ውድ የሆነ ዋጋ እንኳን ብትሏቸው ይከፍላሉ። ምክንያቱም ያ ኒዳቸው አልተሟላም። ስለዚህ ያ ኒዳቸው ስላልተሟላ የምትጠይቋቸውን ብር ለመክፈል ወደ ኋላ አይሉ። ምክንያቱም ያንን ኒድ የሚያሟላላቸው አካል ስላላገኙ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ዘ ኒቸር ወይም አገልግሎቱን የሚሰጡት ማለት ነው has required skill to serve the need in a superior fashion ነው። በጣም ስኪል መኖር አለባቸው በዛ ያችን ኒች ላይ ለማሟላት ስገቡ በጣም ሪኳየርድ የሚያደርገው ምንድነው? ስፔሻል ስኪል መኖር አለበት። ምክንያቱም ዌል ሰርቭድ ካላደረጋችሁላቸው ፕሪሚየሙን አይከፍሏችሁም ማለት ነው። ኤንድ ዘ ኒቸር ጌን ሰርቴን ኢኮኖሚ ስሩ ስፔሻላይዜሽን ነው። ሰርቴን ኢኮኖሚ ስሩ ስፔሻላይዜሽን ማለት በዛ ሙያ ላይ ብቻ ነው በጣም ስፔሻል የሆነ ልምድ እውቀት የሚኖራቸው። ስለዚህ በዛ ምክንያት ምንድነው ኒቸሮች ኢኮኖሚ ያገኛሉ ማለት ነው። እንደ አድቫንቴጅ ይቆጠርላቸዋል ማለት ነው። ኤንድ ዘ ኒች ኢዝ ኖት ላይክሊ ቱ አትራክት አዘር ኮምፒውተር ነው እና ብዙ ጊዜም ብዙ ኮምፒውተሮችን አትራክት ማድረግ አይችልም። ምክንያቱም በዛ ኒች ውስጥ ለመግባት በጣም እውቀት ስለሚያስፈልጋቸው እንደናንተ ቢገቡ እንኳን ብዙ ጊዜ ይፈጅባቸዋል እናንተን ለመብለጥ እንኳን ቢጥሩ ማለት ነው። ስለዚህ ብዙም ኮምፒውተር አይስብም ኒች ማለት ነው። ኤንድ ዘ ኒች ሃቭ ሰፊሽንት ሳይዝ ፕሮፊት ግሮዝ ፖቴንሻል ነው እና ኒቹም በቂ የሆነ ሳይዝ ኤሪያው ያለው እናንተን የሚያተርፍ እና ማደግ የሚችል ቢዝነስ መሆን አለበት ማለት ነው። ስለዚህ እነዚህ አትራክቲቭ ኒች የሚባል ኒች ምንድን ነው ብላችሁ ከጠየቃችሁ እነዚህን ካራክተሪስቲኮች የያዘ ነው ማለት ነው። ሌላኛው ማይክሮ ማርኬቲንግ ነው። ማይክሮ ማርኬቲንግ ማለት is a practice of telling product and marketing program to suit the taste of specific individual and location ነው። ስለዚህ ማይክሮ ማርኬቲንግ ማለት ለአንድ ኢንዲቪዥዋል ሊሆን ይችላል ወይም የሆነ ስፔሲፊክ ሎኬሽን ላይ ላሉ ሰዎች ያ ፕሮዳክት ቤስት ሲዩት እንዲያደርጋችሁ አድርጋችሁ የምትሰሩ ከሆነ ወይም ለእነሱ ፕሮዳክት የምታቀርቡ ከሆነ ማይክሮ ማርኬቲንግ ሌቭል ኦፍ ማርኬት ሴግመንቴሽን እየተጠቀማችሁ ነው ማለት ነው። ስለዚህ ሁለቶቹ ምንድናቸው? ኢንዲቪዥዋል እና ሎኬሽን ላይ ስንመጣ ሎኬሽኑን በአንድ ስፔሲፊክ ሎኬሽን ላይ ያሉ ሰዎችን ለማሟላት ከሆነ ሎካል ማርኬቲንግ ትጠቀማላችሁ። ሎካል ማርኬቲንግ ማለት ኢንቮልቭስ ቴለሪንግ ፕሮዳክት ኤንድ ማርኬቲንግ ፕሮግራም ቱ ዘ ኒድ ኤንድ ዋንትስ ኦፍ ሎካል ከስተመር ግሩፕ ሲቲ ኔይበርስ ኤንድ ኢቨን ስፔሲፊክ ስቶር ነው የሚለው። ስለዚህ ሎካል ማርኬቲንግ ከሆነ በአንድ ከተማ አካባቢ ያሉ እዛውኛው አጎራባች አካባቢዎች ላይ ያሉ ወይም የሆነ ስፔሲፊክ ቦታ ላይ የሆኑ ራሱ ሊሆኑ ይችላሉ። ስለዚህ እነዛን አካባቢዎች ላይ ማርኬተሮች ምንድን ነው ሰርቪስ ያደረጉ ነው። እነዛ ሎካል ማርኬቲንግ ይባላል። ኤሪያው ነው ሎካል ማርኬቲንግ ያስባለው በኤሪያ ስለምንከፋፍለው ነው። በአንድ ከተማ በዛች ሲቲዋ ላይ ምናምን አሁን ስፔሲፊክ ኤሪያ ያደረግ ነው። ስለዚህ ሎካል ማርኬቲንግ የምንለው ማይክሮ ማርኬቲንግ ውስጥ ይገኛል ማለት ነው። እንደ ኢንዲቪዥዋል ማርኬቲንግ ስንል ደግሞ አልቲሜት ሌቭል ኦፍ ሴግመንቴሽን ሊድስ ቱ ሴግመንት ኦፍ ዋን ወይም ከስተማይዝድ ማርኬቲንግ ኦር ዋን ቱ ዋን ማርኬቲንግ ነው። በቃ ከዛ አልቲሜት የተባለው የመጨረሻው ሌቭል ኦፍ ማርኬቲንግ ሴግመንት የምታደርጉት በቃ ኢንዲቪዥዋሉ ፍላጎት ማሟላት ላይ ነው የምትደርሱት። ከፋፍላችሁ ከዛ ውጭ ወዴት ማርኬቱ። ስለዚህ የኢንዲቪዥዋል ማርኬቲንግ ማለት ለአንድ ሰው ነው። ስለዚህ ሴግመንት ኦፍ ዋን ወይም ከስተማይዝድ ማርኬቲንግ ወይም ዋን ቱ ዋን ማርኬቲንግ ይባላል ማለት ነው። ስለዚህ የአንድን ግለሰብ ኒድ ስታሟሉ ምን ይባላል? ሴግመንት ኦፍ ዋን ቱ ዋን ሴግመንቴሽን ወይም ዋን ቱ ዋን ማርኬቲንግ ማስ ከስተማይዜሽንም ይባላል ይሄ አንዳንድ ጊዜ ማለት ነው፣ ከስተማይዝ ማርኬቲንግ። ስለዚህ ሄዳችሁ ኢንዲቪዥዋሉን ፍላጎት ልታሟሉ ትችላላችሁ ማለት ነው። ስለዚህ እስካሁን ያየናቸው ምንድነው? አንድ ማርኬት ለመከፋፈል የመጀመሪያው ሴግመንታችን ምንድነው? ማስ ማርኬቲንግ አለ፣ ማንከፋፍለው ሁሉንም ዌል ሰርቭድ ልናደርግ እንችላለን። ሁለተኛው ሴግመንት ማርኬቲንግ ነው። ሴግመንት ማርኬቲንግ ደግሞ በግሩፕ እንከፋፍላቸዋለን። ኒሽ ደግሞ ስፔሲፊክ ሴግመንቱን ወደ ሰብ ሴግመንት እንቀይረዋለን። ከዛ ማይክሮ ላይ ስንመጣ ደግሞ ኢንዲቪዥዋል እና
ሎካል ማርኬቲንግ እናካትታለን ማለት ነው። ስለዚህ በማይክሮ እና በማስ ሴግመንቴሽን መካከል ሴግመንት ማርኬቲንግ ሚድ ፖይንት ነው ያለው ለዚህ ነው ማለት ነው። ስለዚህ እነዚህን ኮንሲደር ማድረግ አለባችሁ ማለት ነው አንድን ቢዝነስ ከመስራታችሁ በፊት። ኢንዲቪዥዋል ላይ ያለውን ለማጠቃለል ነው። ኢት ኢንቮልቭ ቴለሪንግ ፕሮዳክት ኤንድ ማርኬቲንግ ቱ ዘ ኒድ ኤንድ ፕሪፈረንስ ኦፍ ኢንዲቪዥዋል ከስተመር እንዳልኳቸው የኢንዲቪዥዋል ከስተመር ኒድ ለማሟላት ነው ዋን ቱ ዋን ማርኬቲንግን አፕላይ የምናደርገው ማለት ነው። ስለዚህ በዚህ ወይ ማርኬቲንግ ሴግመንት የምናደርግባቸው ሌቭሎች እነዚህ ናቸው። ከኢንዲቪዥዋል ጀምሮ እስከ ማስ ማርኬቲንግ ያለው ማለት ነው። ቀጣይ የምንመለከተው ደግሞ ምንድነው ቤዝ ፎር ሴግመንቴሽን ኦፍ ከስተመር ማርኬት ነው የሚለው። ስለዚህ ዋና ትኩረታችን የከስተመር ማርኬት ነው። እዚህ ቻፕተር ላይ ቢዝነስ ማርኬትን አናተኮርም። ስለዚህ የከስተመር ማርኬትን ለመከፋፈል መሰረታችን ምንድነው ሌቭሎቹን አየን። ከዛ ደግሞ ቤዛችሁ ምን አድርጋችሁ ነው አንድ ማርኬት ስትከፋፍሉ የሚለውን እንመለከታለን ማለት ነው። ስለዚህ ዜር ኢዝ ኖ ሲንግል ዌይ ቱ ሴግመንት ማርኬት ነው። ሲንግል የሆነ ዌይ የለም አንድ ማርኬት ሴግመንት ለማድረግ። ስለዚህ ብዙ አይነት ፋክተሮች ሊኖሩ ይችላሉ ማለት ነው። ስለዚህ the major variables that might be used in segmentation ከስተመር ማርኬት ጋር በጂኦግራፊ ሊሆን ይችላል ሴግመንት የምንከፋፈለው፣ በዲሞግራፊ፣ በሳይኮግራፊ ወይም ቢሄቪራል ሊሆን ይችላል። እነሱን እንመለከታለን ማለት ነው። አንደኛ ጂኦግራፊካል ሴግሜንቴሽን ነው። ስለዚህ ጂኦግራፊካል ሴግሜንቴሽን ኢት ኮልስ ፎር ዲቫይዲንግ ዘ ማርኬት ኢንቱ ዲፈረንት ጂኦግራፊካል ዩኒትስ ሰች አስ ኔሽን፣ ሪጅን፣ ስቴት፣ ካንትሪ፣ ሲቲ ኤንድ ኔበርሁድ ነው የሚለው። ስለዚህ ጂኦግራፊ ቀላል ነው እንደምታውቁ በጂኦግራፊ ባሉበት ጂኦግራፊካል ሎኬሽን መሰረት ስንከፋፍላቸው ማለት ነው። ስለዚህ ማርኬቱ ብዙ ጊዜ ይህንን የሚጠቀሙት ብዙ የካር ካምፓኒዎች በጂኦግራፊካል ሴግመንቴሽን ነው የሚጠቀሙት ማለት ነው። ስለዚህ በኔሽን አንድ ኔሽንን ሰርቭ ይሄኛውን ኔሽን እንደዚህ አቀርባለሁ በቃ ይሄኛውን ኔሽን ነው የምፈልገው ልትሉ ትችላላችሁ። ወይም የኔ ፕሮዳክት ለዚህ ሪጅን አሪፍ ነው ወይም ለዚህ ስቴት ወይም ለዚህ ሀገር ወይም ለዚህ ከተማ ነው የኔ ፕሮዳክት ማደርሰው ብላችሁ ሴግመንት ልታደርጉ ትችላላችሁ ማርኬታችሁን ማለት ነው። ሁለተኛው ደግሞ ዲሞግራፊክ ሴግመንቴሽን ነው። ዲሞግራፊክ ሴግመንቴሽን ደግሞ it divides the market into groups based on variables such as age, gender, family size, family life cycle, income, occupation, ኤዱኬሽን፣ ሪሊጅን ኤንድ ሬስ ነው። ይሄኛው ዲሞግራፊ ላይ ስንመጣ በጣም ሞስት ኮመን የሆነው ሴግመንት የምናደርግበት ነው ማርኬታችንን። ስለዚህ እዚህ ላይ ደግሞ በእድሜ ሊሆን ይችላል እንዳልኳችሁ ቅድም ልብስ፣ ጫማ ከሆነ የህፃናት፣ የአዋቂዎች፣ የሴት ወንድ ካላችሁ ደግሞ በጾታ ሊሆን ይችላል። የፋሚሊ ሳይዝ ምን ያህል ቤተሰብ አላቸው የሚለውን ኮንሲደር አድርጋችሁ ሊሆን ይችላል። ፋሚሊ ላይፍ ሳይክል እንዳልኳችሁ የአንድ ሰው የህይወት ሳይክሉ የምንለው ምንድነው? ያላገባ፣ ያገባ፣ ያገባ ያልወለደ፣ ያገባ የወለደ የምንላቸው ስቴጆች ማለት ናቸው። እነሱንም ኮንሲደር ማድረግ አለብን። ምክንያቱም አንድ ሰው ሲያገባ እና ሳያገባ የሚጠቀማቸው ፕሮዳክቶች አግብቶም ሲወልድ እና ሳይወልድ የሚጠቀማቸው ፕሮዳክቶች ስለሚለያዩ ማለት ነው። ኢንካም ማለት ባላቸው በገቢ መጠን ወሳኝ ነው። አፎርድ ማድረግ ይችላሉ የሚለውን ለማወቅ ነው። ይሄኛው ደግሞ ኦኩፔሽን አለ። ኦኩፔሽን ከሆነ ደግሞ ከስራቸው ጋር የሚሄድ ነገር የሚፈልጉትን ለማወቅ ማለት ነው። ለምሳሌ እናንተ ሱፍ ከሆነ የምታቀርቡት በእናንተ ሱፍ የሚጠቀሙ ብዙ ጊዜ ዋይት ኮላር ወርከሮች ስለሆነ እንደዚህ በኦኩፔሽናቸው ትከፋፍላላችሁ ማለት ነው። ኤንድ ኤዱኬሽን ሌቭል አለ። ኤዱኬሽን ሌቭል ከትምህርት ደረጃ አንጻርም ያስፈልጋል ማለት ነው። በተለያየ ሌቭል ማከፋፈልና ፍላጎታቸው የትምህርት ደረጃቸው በጨመረ ቁጥር ስለሚለያይ ማለት ነው። ይህን ሪሊጅን በሃይማኖት በዘር ምናምን ልከፋፍሉ ትችላላችሁ ማለት ነው። ስለዚህ ዲሞግራፊክ ቫሪያብል አር ኢዚየር ቱ ሜዥር ዳን ሞስት ኦፍ አዘር ታይፕ ኦፍ ቫሪያብል። ከሌሎቹ ቫሪያብሎች አንጻር ቀላል ነው። ምክንያቱም አንድን ከስተማራችሁ በእድሜ ከፋፍላችሁ ማየት ትችላላችሁ። በእድሜ ከፋፍላችሁ ይሄኛውን የእድሜ ክልል ነው የማገለግለው፣ ይሄኛውን አላገለግልም፣ ይሄኛውን ጾታ አገለግላለሁ፣ ለዚህኛው አይሆንም የኔ ፕሮዳክት እያላችሁ ለምሳሌ ፀጉር ቤት ከሆነ የሴቶች ፀጉር ቤት ከሆነ ለሴቶች ነው ለወንዶች አያገለግልም፣ እንደዛ እያላችሁ መከፋፈል ማለት ነው። እሺ ሶስተኛው ደግሞ ሳይኮግራፊክ ሴግመንቴሽን ነው። ሳይኮግራፊክ ሴግመንቴሽን ደግሞ ዲቫይድ ዘ ባየር ኢንቱ ዲፈረንት ግሩፕስ ቤዝድ ኦን ላይፍ ስታይል ፐርሰናሊቲ ኤንድ ኦር ፐርሰናሊቲ ካራክተሪስቲክ ነው። በቃ ይሄኛው ዋናው ሳይኮግራፊክ ሴግመንቴሽን ከሆነ ማርኬቱን ሰዎች ባላቸው የአኗኗር ስታይል በፐርሰናሊቲ ስብዕናቸው ኤንድ ቫሉያቸው መከፋፈል ነው ሰዎችን ማለት ነው። ስለዚህ በዛ መሰረት የእናንተ እንትን ከዛ ፐርሰናሊቲ ካለው ሰውዬ ጋር ወይም ከዛ ካራክተሪስቲክ ከዛ ላይፍ ስታይል ካለው ሰውዬ ጋራ ይሄዳል የሚለውን ማጥናት ነው የሚጠበቅባችሁ ማለት ነው። ስለዚህ በሳይኮሎጂካል ሴግመንቴሽንም ልክ ትከተሉ ትችላላችሁ ማለት ነው። አራተኛው ቢሄቪየራል ሴግመንቴሽን ነው። ቢሄቪየራል ሴግመንቴሽን ላይ ስንመጣ ደግሞ ምንድን ነው ኢት ዲቫይድስ ዘ ባየር ኢንቱ ግሩፕስ ቤዝድ ኦን ዜር ኖሌጅ አቲቲዩድ ዩዝስ ኤንድ ሪስፖንስ ቱ ዘ ፕሮዳክት። ስለዚህ ሰዎችን ባላቸው እውቀት በአመለካከታቸው የሚጠቀሙት ምንድን ነው እና ሪስፖንሳቸው ምን ይመስላል በሚለው ተነስተን ነው። ስለዚህ ይሄኛው ደግሞ ምንድን ነው ዘ ሞስት ራሽናል ባየር ኦፍ ደ ማርኬትን የያዘ ማለት ነው። ራሽናል ሆናችሁ ነው
ባየራቸውን የምትመርጡት ማለት ነው። እዚህ ላይ ራሽናል የሆኑ ባየሮችን ነው ወይም የምትለዩት። ምክንያቱም በእውቀታቸው በአመለካከታቸው ከጥቅሙና ከጥቅሙ አንፃር ስለሆነ አንድን ፕሮዳክት የሚመርጡት ማለት ነው። ስለዚህ አቲቲዩድ ስንል ለምሳሌ እዚህ ጋር ምንድነው አቲቲዩድ ፖዚቲቭ ሊኖራቸው ይችላል፣ ኔጌቲቭ አመለካከት ወይስ ኢንዲፈረንት ናቸው በዛ ፕሮዳክት ላይ የሚለው መለየት ይጠበቅባቸዋል። ከዛ በተጨማሪ ምንድነው አንድን ፕሮዳክት ምንድነው ከኮስቱ፣ ከዱሬቢሊቲው፣ ከሪፓሬቢሊቲው፣ ሪሴል ቫሉ ያለው አፍተር ሴል ሰርቪሱ ምን ይመስላል፣ ሪላያቢሊቲውስ ምን ያህል ነው የሚለውንም ኮንሲደር የሚያደርጉ አይነት ደንበኞች አሉ። ኮስቱንም እነዚህንም ከግምት ማስገባት አለባችሁ ማለት ነው። ስለዚህ የመጀመሪያው ስለዚህ ምንድነው ቤኔፊት ሶት ወይም ከሚሰጠው ጥቅም አንፃር ልንከፍለው እንችላለን። ፓወርፉል ሴግሜንቴሽን ኢዝ ኤ ግሩፕ ኦፍ ባየር አኮርዲንግ ቱ ዲፈረንት ቤኔፊት ዛት ዜይ ሲክ ፍሮም ዘ ፕሮዳክት። ስለዚህ ከፕሮዳክቱ ምንድነው ማግኘት የሚፈልጉት ጥቅም ብለን በሚፈልጉት ጥቅም መሰረት ልንከፋፍላቸው እንችላለን ማለት ነው። ለቤኔፊት ሶት ከፕሮዳክቱ ወይም ዩዙ ምንድነው ለምን ለምን ይጠቅማል የሚለውን ከግምት ስለሚያስገቡ ማለት ነው። ሁለተኛው ደግሞ ዩዘር ስታተስ ማለት ነው። ዩዘር ስታተስ ማለት ማርኬተር ካን ቢ ሴግመንትድ ኢንቱ ግሩፕስ ኦፍ ነን ዩዘር፣ ፖቴንሻል ዩዘር፣ ፈርስት ታይም ዩዘር፣ ሬጉላር ዩዘር ብለው ሊከፋፍሉ ይችላሉ ማለት ነው። ስለዚህ ዩዘር ስታተስ ማለት ስለ ሰውየው ነው የሚያተኩረው። የዛን ፕሮዳክት ዩዘር ስታተሱ ምን ይመስላል፣ ተጠቅሞ አያውቅም፣ መጠቀም የሚችል ነው፣ መጀመሪያ ጊዜ ሆኖ ቋሚ ተጠቃሚ ነው የሚለው መለየት አለባችሁ ማለት ነው እዚህኛው ላይ ማለት ነው። ዩዘር ሬጅ ከሆነ ደግሞ ዩዘር ሬት ለማለት ነው ሬጅ ያለው እዚህ ጋር። ማርኬተር ካን ቢ ኦልሶ ሴግመንትድ ኢንቱ ላይት ዩዘር፣ ሚዲየም ዩዘር፣ ሄቪ ዩዘር ብለው ሊከፋፍሉ ይችላሉ ማለት ነው። ይሄ ደግሞ ምንድነው ስለ ኮንሳምፕሽናቸው ነው። የዛኛው ጋር ዩዘር ስታተስ ስለ ሰውየው ነው። ዩዘር ሬት ከሆነ ደግሞ ምንድነው ስለ ኮንሳምፕሽናቸው ነው። ለምሳሌ ላይት ዩዘር አሁን ሲጋራ ብንመለከት ቀን ላይት ዩዘር ከሆነ አንድ ሁለት የሚያጨስ ከሆነ ሚዲየም እስከ 5 ምናምን የሚያጨስ ከሆነ ሚዲየም ሊሆን ይችላል። ሄቪ ዩዘሮች ደግሞ አንድ ፓኮ ምናምን የሚጨርሱ አጫሾች ካሉ በዚሁ የተከፋፈላላቸው። ስለዚህ ዩዘር ሬት ከሆነ ስለ ኮንሳምፕሽናቸው፣ ዩዘር ስታተስ ከሆነ ደግሞ ስለ ሰውየው ነው የምታጠኑት ማለት ነው። ሌላኛው ሎያሊቲ ስታተስ ነው። ሎያሊቲ ስታተስ ማለት ባየሮቹን ነው ለእናንተ ብራንድ ያላቸው ታማኝነት ምን ያህል ነው ወይስ ፕሮዳክት እየቀያየሩ ነው የሚጠቀሙት የሚለውን ነው የሚያሳዩ። ስለዚህ ባየር ካን ቢ ዲቫይድድ ኢንቱ ግሩፕስ ኦፍ ኮምፕሌት ሎያል ሊባሉ ይችላሉ። ኮምፕሌት ሎያል የሚባሉት ምንድን ናቸው? እዚህ በዋን ብራንድ ኦል ታይም ነው ሁልጊዜ አንድን ብራንድ ሁልጊዜ የሚገዙ ከሆነ ነው። ስለዚህ ለአንድ ብራንድ ሁልጊዜ ታማኝ ከሆኑ ምን ይባላሉ ማለት ነው? ሃርድ ኮር ሎያል ይባላሉ ማለት ነው። ሃርድ ኮር ኮር ሎያል ይባላሉ ማለት ነው። ስፔሊንጉ ትንሽ ላይ ይችላል። ሃርድ ኮር ሎያል ናቸው ማለት ነው። እነዚህ አይነት ደንበኞችን የምንላቸው ሃርድ ኮር ሎያል ይባላሉ ማለት ነው። አዘራር ሰምዋት ሎያል ዛያር ሎያል ቱ ኦር ስሪ ብራንድስ ከሆነ ለሁለት እና ከዛ በላይ ለሆኑ ብራንዶች ታማኝ የሆኑ ከሆኑ ደግሞ ምንድነው ስፕሊት ሎያል ነው የሚባሉት። ስፕሊት ሎያል ይባላሉ ማለት ነው። ሶስተኛው ደግሞ ምን ሊሆን ይችላል? ለስፕሊት ሎያል እናየን ሽፍቲንግ ሎያል የሚባሉ አለ። ሽፍቲንግ ሎያል ደግሞ ከአንዱ ብራንድ ወደ ሌላኛው ብራንድ ዝም ብለው መቀየር የሚወዱ ማለት ነው። ስለዚህ እዚህ ጋር አየን ኦፍ የግድ የምንመለከተው እዚህ ጋር ቱ ኦር ሞር ስሪ ብራንድ ከሆነ ምንድነው ስፕሊት ሎያል ብለናል። ኦር ፋቮር ዋን ብራንድ ዋይል ሰምታይም ባይንግ አዘር ነው የሚለው። ስለዚህ እነዚህ ከሆኑ ደግሞ ምንድን ናቸው? አንድን ብራንድ ለአንድ ጊዜ ከዛ አንድን ለአንድ ጊዜ እያደረጉ የሚጠቀሙ። ስለዚህ ሽፍቲንግ ይባላል። እነዚህ ከአንዱ ወደ ሌላው ሽፍት እያደረጉ የሚሄዱ ማለት ነው። ሽፍቲንግ ሎያል ይባላሉ ማለት ነው። ሽፍቲንግ ሎያል ይባላሉ እነዚህኞቹ ማለት ነው። ወይም ምን ሊሆኑ ይችላሉ? ስቲል አናዘር ባየር ሾ ሎያሊቲ ቱ ኤኒ ብራንድ። ኖ ሎያሊቲ የማያሳዩትን ደግሞ እንላቸዋለን ስዊች ያ ነው። በቃ ምንም የሆነ ፕሪፈረንስ የሌላቸው ለሁሉም ፕሮዳክት ተመሳሳይ አመለካከት ያላቸው ከሆነ የበለጠ የሚያስበልጡ እስከሌላቸው ስዊቸር ይባላሉ ማለት ነው። ስለዚህ አራት አይነት ሎያሊቲ ስታተስ አየን። ሃርድ ኮር አለ። ሃርድ ኮር ከሆነ አንድ ብራንድ ታማኝ የሆኑ ሁልጊዜ አንድ ብራንድ ለምሳሌ ኮካም ከሆነ ሁሌ የሚጠጡ ኮካም ብቻ የሚጠጡ ሊሆኑ ይችላሉ። ኮምፕሌት ሎያል ናቸው። አንዳንዴ ደግሞ ስፕሊት ሎያል የሚባል አለ። ስፕሊት ሎያል ከሆነ ደግሞ ሎያልቱ ለሁለት ብራንዶች ታማኝ የሆኑ ናቸው። ከአንድ በላይ ብራንድ ታማኝ የሆኑ ሎያል ይባላሉ። ለምሳሌ ኮካ ሚሪንዳ የሚጠጡ ከሆኑ ለሁለት ብራንድ ሆኑ ማለት ነው። ሶስተኛ ደግሞ ሽፍቲንግ ሎያል የሚባለው። ሽፍቲንግ ሎያል ከሆነ ደግሞ ከአንዱ ሎያልቲ ከአንዱ ወደ ሌላው ከአንዱ ወደ ሌላው ሽፍት እያደረጉ የሚሄዱ ማለት ነው። ለምሳሌ ኮካ፣ ሚሪንዳ፣ ፔፕሲ፣ ፋንታ እያሉ የሚቀያየሩ ከሆነ ሽፍቲንግ ሎያል ይባላሉ። ስዊቸር ከሆነ ደግሞ ምንም አይነት ሎያሊቲ ስታተስ ለምንም አይነት ብራንድ የማያሳዩ ከሆኑ ማለት ነው። ለምሳሌ ለስላሳ መጠጣት ፈልገው ደስ ያላቸውን ዝም ብሎ የሚጠጡ ከሆነ እዚህ ስዊቸር ይባላሉ ማለት ነው። በዚህ ወይ በሎያሊቲ ስታተስ እንከፋፍላለን ማለት ነው። ከዛ በተጨማሪ እንትንንም እዚህ ጋር ኮንሲደር ማድረግ ትችላላችሁ። ኦኬሽን ማለት የምገዙበት ኦኬሽን አንዳንድ ጊዜ ሬር ሊሆን ይችላል።
ሬር የሆኑ ኦኬሽኖች ላይ ይኖሩ ይችላሉ። እንደ ዊዲንግ አኒቨርሰሪ ስታከብሩ ሊሆን ይችላል። ስፔሻል ኦኬሽኖች አሉ። ለግራጁዌሽን ምናምን የሚገዙት ነገር ይኖራሉ። ካዥዋል የሆኑ ኦኬሽኖች አሉ። ኖርማል በሆነ ጊዜ የሚገዙት አለ። እነዚህንም ማርኬተሮች ኮንሲደር ማድረግ አለባቸው ማለት ነው። ምን ማርኬታቸውን ሴግመንት ሲያደርጉ ማለት ነው። ስለዚህ ሪኳየርመንት ፎር ኢፌክቲቭ ሴግመንቴሽን የሚሉ ስለዚህ ኢፌክቲቭ የሆነ ሴግመንቴሽን ለማካሄድ ምን ያስፈልገናል ብለን ስናይ there are many ways to segment market but not all segmentation are effective። ብዙ አይነት ሴግሜንቴሽን አይተናል ከማስ ማርኬቲንግ እስከ ኢንዲቪዥዋል ማርኬቲንግ። እነዚህ ማርኬቶች ስንከፋፈል ኢፌክቲቭ መሆን አለባቸው ነው። ስለዚህ ቱ ቢ ዩዝፉል ማርኬት ሴግሜንቴሽን መስት ቢ ኤዲኤምኤስ ወይም አድማስ የሚል አጽሮተ ቃል ነው። እንትን ነው ይሄ ማለት አክሰሰብል መሆን አለበት። ዘ ማርኬት ሴግመንት ካን ቢ ኢፌክቲቭሊ ሪችድ ኤንድ ሰርቭድ ነው። ስለዚህ ያንን ማርኬት ሴግመንት በቀላሉ መድረስ የምችሉበት ማግኘት የምችሉት ወይም በቀላሉ ማገልገል የምችሉበት ተደራሽ የሆነ ማርኬት ሴግመንት መሆን አለበት። ሁለተኛ ዲፈረንሺየብል ማለት ዘ ሴግመንት አር ኮንሴፕቹዋሊ ዲስቲንጉሽብል ኤንድ ሪስፖንስ ዲፈረንትሊ ቱ ዲፈረንት ማርኬቲንግ ሚክስ ኤንድ ፕሮግራም ነው የሚለው። ስለዚህ ሴግመንቶቹ የተለያዩ ዲስቲንጉሽብል መሆን የሚችሉ ሴግመንቶች መሆን አሉና ሪስፖንድም ዲፈረንትሊ ማድረግ የምንችላቸውን የተለያዩ ማርኬቲንግ ሚክሶችን መጠቀም የምንችልበት መሆን አለበት። አንዱ ሴግመንት ከሌላኛው ሴግመንት ስከፋፍሉ በዛ ሴግመንት ውስጥ ያሉትን ዲፈረንት ኢለመንቶች መለየት አለባችሁ ማለት ነው ባጭሩ። ሶስተኛው ሜዠረብል መሆን አለበት። ሜዠረብል መሆን አለበት ማለት the size, the purchasing power and the profit of the segment can be measured ነው። ስለዚህ ሳይዙ የማርኬቱ ምን ያህል ነው ሳይዙ የሚለው መታወቅ አለበት። ፐርቼዚንግ ፓወራቸው የመግዛት አቅማቸው በዛ ማርኬት ውስጥ ያሉ ገዢዎች መታወቅ አለበት። ፕሮፊቱ ምን ያህል ተርፍ እስከዛ ሴግመንት መገኘት ይችላል የሚለው ሜዠርድ መሆን አለበት ነው። ምክንያቱም ምን ያህል እንደምታተርፉ ምን ያህል ገዢ ምን ያህል የመግዛት አቅም ያላቸው ሰዎች እንዳላቸው አይደንቲፋይ ማድረግ ካልቻላችሁ ትርፋማ መሆን ስለማትችሉ ማለት ነው። ኤንድ አክሽኔብል መሆን አለበት የምትመርጡ ሴግመንት። ኢፌክቲቭ ፕሮግራም ካን ቢ ዲዛይንድ ኤንድ አትራክቲቭ ኤንድ ሰርቪንግ ሴግመንት ነው። ስለዚህ ኢፌክቲቭ የሆኑ ፕሮግራሞችን በመንደፍ እነዛን ሰርቭ ነድፈን ከዛ ሴግመንታችንን ያንን ፕሮግራም ሰርቭ ማድረግ መቻል አለብን ማለት ነው። ወይም ወደ እርምጃ መግባት የሚያስችለን ሴግመንት መሆን አለበት። ኤንድ ሰብስታንሻል ማለት ዘማርኬት ሴግመንት አር ላርጅ ኦር ፕሮፊቴብል ኢነፍ ቱ ሰርቭ ነው። ስለዚህ በጣም በቂ የሆነ ፕሮፊቴብል የሚያደርግ ማርኬት ወይም ላርጅ የሆነ ማርኬት መሆን አለበት የምንገባበት ማለት ነው። ስለዚህ እነዚህን ከግምት ማስገባት አለብን ኢፌክቲቭ የሆነ ማርኬት ሴግመንትን ለማካሄድ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ አሁን ምንድነው ማርኬት ሴግመንትን ጨረስ። ማርኬት ሴግመንት ማለት ማርኬቱን መከፋፈል ማለት ነው። ስለዚህ ስንከፋፈል ምንድነው ሌቭሎችን አየን ከማስ ማርኬቲንግ እስከ ኢንዲቪዥዋል ማርኬቲንግ። ከዛ መከፋፈላው ሌቭሎቹ እነዚህ ናቸው። ግን ቤዛችሁ ምንድነው ስከፋፍሉ የሚለውንም ከምን ጀምረን አየን። የተለያዩ አይነትን አየን። በቃ ቢሄቪየራል አየን፣ ዲሞግራፊ፣ ጂኦግራፊ፣ ሳይኮግራፊክ ሴግመንቴሽኖችን አይተናል ማለት ነው። ስለዚህ እነሱን ተጠቅመን እንከፋፍላለን። ቀጣይ ደግሞ ምንድነው ማርኬት ታርጌቲንግ ላይ ነው የምንሄደው። ማርኬት ታርጌቲንግ የፕሮሰስ ኦፍ ኢቫሉዌቲንግ ዘ ቫሪየስ ሴግመንት ኤንድ ዲሳይዲንግ ሃው መኒ ኤንድ ዊች ዋን ቱ ታርጌት ነው። በቃ ስለዚህ አሁን ማርኬት ታርጌት ምንድነው የትኛው ውስጥ ነው የምገባው የሚለው መምረጥ ነው። ስለዚህ በአጭሩ ሰሌክቲንግ ዋን ኦር ሞር ማርኬት ቱ ኢንተር ነው። በቃ ለመግባት የምትመርጡት ማርኬት የትኛው ነው የሚለውን የምትወስኑበት ፕሮሰስ ነው ማለት ነው ማርኬት ታርጌቲንግ ላይ። ስለዚህ ምን ማድረግ አለባችሁ? ኢቫሉዌሽን መስራት አለባችሁ ታርጌት ማርኬታችሁ የምትገቡበት ለመለየት። ስለዚህ ኢን ኢቫሉዌቲንግ ዲፈረንት ማርኬት ሴግመንት ኤ ፊርም መስት ሉክ አት ስሪ ፋክተርስ ሴግመንት ሳይዝ ኤንድ ግሮዝ፣ ሴግመንት ስትራክቸራል አትራክቲቭነስ ኤንድ ካምፓኒ ኦብጀክቲቭ ኤንድ ሪሶርስ። ስለዚህ አንድ ታርጌት ማርኬት ለማምረት የሴግመንቱ ሳይዝ እና ምን ያህል ነው ሳይዙ እና ምን ያህል ማደግ ይችላል የሚለውን፣ የሴግመንቱ ስትራክቸር ምን ያህል ሳቢ ነው ለኛ የሚለውን እና የኛን ኦብጀክቲቭ እና ያለንን ሪሶርስ ከግምት ማስገባት አለብን ማለት ነው። ስለዚህ አንደኛ ምንድነው it will be interested in segments that have the right size and growth characteristics. however ራይት ሳይዝ ኤንድ ግሮዝ ኢዝ ሪላቲቭ ማተር ናቸው የሚለው። ስለዚህ የመጀመሪያው እንዳልኳችሁ ራይት የሆነው ሳይዝ እና ግሮዝ ማወቅ ነው። ስለዚህ ራይት እና ሳይዝ የሆነውና ግሮዝ ግን አንጻራዊ ነው ለአንዳችን። ለአንዱ ኢንዱስትሪ ራይት ሳይዝ ነው የምንለው እና እያደገ ይሄዳል የምንለው ቢዝነስ
በሌላኛው ላይ ሌላ ሰውም ሎ ሊሆን ይችላል። ስለዚህ እንዳመለካከታችሁ ነው። ለእናንተ ራይት ሳይዝ እና ግሮዝ አለው የሚለው መምረጥ አለባችሁ ማለት ነው። ሁለተኛው ማጆር ስትራክቸራል ፋክተርስ ዛት አፌክት ሎንግ ረን ሴግመንት አትራክቲቭነስ ነው የሚለው። ስለዚህ ሴግመንቱን አትራክቲቭ እንዲሆን የሚያደርጉ ስትራክቸሮች ምንድን ናቸው? ኮምፒውተሩ ምን ያህል ነው የሚለውን ማጥናት፣ ዘ ኤግዚስተንስ ኦፍ አክቹዋል ኤንድ ፖቴንሻል ሰብስቲቱት ፕሮዳክት፣ ይህንን ፕሮዳክት ምን ያህል ፕሮዳክቶች ይተኩታል አሁን ያሉ ወይም ወደፊት የሚመጡ ይህን ፕሮዳክት የሚተኩ ፕሮዳክቶች ምን ያህል አሉ የሚለውን ማየት ይጠበቅባቸዋል። ይህን ሪላቲቭ ፓወር ኦፍ ባየር የመግዛት አቅማቸው ምን ያህል ነው የገዢዎች እና ሪላቲቭ ፓወር ኦፍ የሰፕላየር የማቅረብ አቅማቸው ሰፕላየሮች ምን ያህል ነው የሚለውን ከግምት ማስገባት አለባችሁ ማለት ነው። በዚህ ወይ የሴግመንታችሁን ስትራክቸሩ እና አትራክቲቭነስ መለካት ትችላላችሁ ማለት ነው። ሶስተኛ ዘ ካምፓኒ መስት ኮንሲደር ኢትስ ኦን ኦብጀክቲቭ ኤንድ ሪሶርስ ኢን ሪሌሽን ቱ ዛት ሴግመንት። ስለዚህ የኛ ኦብጀክቲቭ እና ያለን ሪሶርስ ከዛ ሴግመንት ጋራ ይሄዳል የሚለውን በማየት ማርኬት ታርጌቲንጋችሁን ወይም የምገቡበትን ማርኬት መምረጥ ትችላላችሁ ማለት ነው። ስለዚህ ሶስቱን ኮንሲደር ማድረግ አለባቸው። የሴግመንቱ ሳይዝ ኤንድ ግሮዝ፣ ሴግመንቱን ስትራክቸሩ አትራክቲቭነስ እና ሶስተኛው የካምፓኒ ኦብጀክቲቭ እና ሪሶርስ ምንድነው ከዛ ሴግመንት ጋር ሪሌት ያደርጋል የሚለውን ማየት አለባችሁ ማለት ነው። በዚህ ወይ ማርኬት ታርጌታችሁን የምገቡበትን ማርኬት የምትሰሩበትን ማርኬት መምረጥ ትችላላችሁ ማለት ነው። ሌላ እንዴት ነው ማርኬት ሴሌክቲንግ ማርኬት ሴግመንቴሽን ነው የሚለው። ስለዚህ አፍተር ኢቫሉዌቲንግ ዲፈረንት ሴግመንትስ ካምፓኒ መስት ዲሳይድድ ዊች ኤንድ ሃው መኒ ታርጌት ሴግመንት ቱ ሰርቭ የሚለውን መለየት አለበት። ስለዚህ የተለያዩ ሴግመንቶችን ኢቫሉዌት አድርገናል፣ በሌቭል ከፋፍለን አይተናቸዋል እና አሁን ዲሳይድ አድርገን ምን ያህል የትኛው ላይ እና ምን ያህል ሴግመንቶች ማገልገል አለብን የሚለውን መለየት አለብን። ዚስ ኢዝ ዘ ፕሮብሌም ኦፍ ታርጌት ማርኬት ሴሌክሽን ነው። ስለዚህ የምንገባበትን ማርኬት የመምረጡ ነው አሁን የፕሮብሌም የሚመጣው። ስለዚህ የትኛው ላይ ልግባ ስትሉ የትኛውን ታርጌት ላድርግ እያላችሁ ስለሆነ ማለት ነው። ስለዚህ ታርጌት ማርኬቲንግ ኮንሲስት ኦፍ ኤ ሴት ኦፍ ባየር ሁ ሼር ኮመን ኒድስ ኦር ካራክተሪስቲክ ዛት ካምፓኒ ዲሳይድ ቱ ሰርቭ ነው። ስለዚህ ታርጌት ማርኬት የሚይዘው ምንድን ነው? በዛ ውስጥ ባየሮች አሉ። እነዛ ባየሮች ኒድና ካራክተሪስቲካቸው አለ ያ ካምፓኒ ማገልገል የሚፈልገው ማለት ነው። ባጭሩ ታርጌት ማርኬት ማለት በአንድ ማርኬት ውስጥ ገብታችሁ በዛ ማርኬት ውስጥ ማገልገል የሚፈልጓቸው ሰዎች እና የእነሱ ኒድና ካራክተሪስቲክን ያጠቃልላል ማለት ነው። እሺ፣ ስለዚህ ማርኬት ከቨሬጅ ስትራቴጂዎች እንመለከታለን ማለት ነው። ስለዚህ ገብተን የምናገለግለው ማርኬት ውስጥ ያሉ ስትራቴጂዎች አሉ። እንዴት ነው ያንን ማርኬት ከቨር የምናደርገው የሚለውን እንመለከታለን ማለት ነው። ስለዚህ ማርኬት ከቨሬጅ ስትራቴጂ ላይ አንደኛው አንዲፈረንሺየትድ ማርኬቲንግ አለ። አንዲፈረንሺየትድ ማርኬቲንግ ላይ ምንድን ነው? ዩዚንግ አን አንዲፈረንሺየትድ ማርኬቲንግ ስትራቴጂ ኤ ፊርም ማይት ዲሳይድ ቱ ኢግኖር ዘ ማርኬት ሴግመንት ዲፈረንስ ኤንድ ጎ አፍተር ዘ ሆል ማርኬት ዊዝ ዋን ኦፈር ነው የሚለው። ስለዚህ አንዲፈረንሺየትድ ማርኬቲንግ ማለት በአጭሩ ማስ ማርኬቲንግ ነው። ስለዚህ የሆነ ማርኬቲንግ ውስጥ የሆነ ማርኬት ከመረጣችሁ ወዲያ መከፋፈል የለም። ዝም ብላችሁ ለሁሉም አንድን ፕሮዳክት ይዛችሁ መቅረብ ማለት ነው። ስለዚህ ምንም ክላሲፋይ የሚደረግ ነገር የለም ማለት ነው። ስለዚህ ዚስ ማስ ማርኬቲንግ ስትራቴጂ ፎከስ ኦን ዋት ኢዝ ኮመን ኢን ዘ ኒድ ኦፍ ዘ ከስተመር ራዘር ዛን ዋት ኢዝ ዲፈረንስ ነው። ስለዚህ ኮመን የሚያደርጋቸው ለሁሉም ሰው የሚጠቅም ነገር ነው እዚህ ማስ ማርኬቲንግ ላይ ይዘን የምንቀርበው ማለት ነው። ስለዚህ ለየት የሚያደርገንን ነገር አንፈልግም። ለምሳሌ ፍሩቶችን ብናቀርብ አትክልቶችን ወይ ብታቀርቡ ምንድነው ለሁሉም ህዝብ ነው የምታቀርቡት ማለት ነው። ምንም አይነት ሰግመንት የለም። ማስ ማርኬቲንግን ነው የምትጠቀሙት ማለት ነው። ስለዚህ አንዲፈረንሺየትድ ማርኬቲንግ ማለት የምትገቡበት ማርኬት ላይ ምንድነው ሁሉንም ከስተመር በአንድ ኦፈር ለማዳረስ የምትሞክሩበት ነው ማለት ነው። ይህን አይነት ስትራቴጂ ከተጠቀማችሁ እሺ። አንዲፈረንሺየትድ ማርኬቲንግ ፕሮቫይድ ኮስት ኢኮኖሚ ነው፣ ኮስት ኦፍ ኢኮኖሚ ነው። ስለዚህ አንዲፈረንሺየትድ ማርኬቲንግ ኮስት ኦፍ ኢኮኖሚ ያለው ነው የሚለው ምክንያቱም ዘናሮ ፕሮዳክት ላይን ኪፕስ ዳውን ፕሮዳክሽን ኢንቨንተሪ ኤንድ ትራንስፖርቴሽን ኮስት ነው። ስለዚህ አንዲፈረንሺየትድ ማርኬቲንግ ከተጠቀማችሁ ናሮ የሆነ ፕሮዳክት ላይ ነው የሚኖራችሁ። ፕሮዳክት ላይ ሄዳችሁ ናሮ ይሆናል። ፕሮዳክት ላይ ነው በቻፕተር 5 እናየዋለን። ፕሮዳክት ላይ ማለት የምታቀርቡት በአንድ ፊርም የሚያቀርበው ፕሮዳክት አይነት ማለት ነው። ስለዚህ ፕሮዳክት ላይ ነው የሚለው ጫማ ካቀረባችሁ አንድ ፕሮዳክት ላይ ነው። ልብስ ከሆነ ሁለት፣ ፒሲ ኮምፒውተር ምናምን አንዳንድ ፕሮዳክት ላይ ነው እየሰሩ ነው የሚሄደው። ስለዚህ በዚህ ምክንያት ምንድነው ናሮ የሆነ ፕሮዳክት ላይ ነው የሚኖራችሁ። ይሄ ደግሞ ምንድነው ፕሮዳክሽንን ይቀንሳል። ኢንቨንተሪ ማከማቻ ቦታ እና የትራንስፖርቴሽን የማጓጓዣ ወጪን ይቆጥባል። ምክንያቱም የተለያየ አይነት ፕሮዳክት አይደለም የምታቀርቡት አንድ ፕሮዳክት ስለሆነ ፕሮዳክሽናችሁ አንድ ፕሮዳክት ነው የምታመርቱት። ያን ፕሮዳክት ብቻ ማከማቻ ኢንቨንተሪያችሁ በጣም አይበዛ ኤንድ ትራንስፖርቴሽን ኮስታችሁም ይቀንሳል። ስለዚህ አንዲፈረንሺየትድ ማርኬቲንግ ኢኮኖሚ ኦፍ ኮስት አለው፣ ብዙም ወጪ አያስወጣም ማለት ነው። ስለዚህ
the absence of segment marketing research and planning lower the cost of marketing research and production management። ስለዚህ absence of segment marketing ሴግመንት ስላልከፋፈል ነው በዲፈረንሽት ማርኬቲንግ ማስ ማርኬቲንግ ስለሆነ የምንጠቀመው የሪሰርች የለባችሁም ፕላኒንግ አይኖርባችሁም። ግን ሴግመንት በከፋፈላችሁ ቁጥር ሪሰርች መስራት አለባችሁ። የትኛው ሴግመንት ላይ በጣም ፎከስ ማድረግ አለብኝ፣ የትኛው ሴግመንት ያዋጣል የሚለው ግን እናንተ አሁን ዝም ብላችሁ ለሁሉም ስለሆነ የምታቀርቡት የሪሰርች እና የፕላኒንግ ወጪ የለባችሁም፣ እሱ ይቀንስላችኋል። ምክንያቱም ሪሰርች እና የፕሮዳክሽን ማኔጅመንት ላይ ፎከስ ማድረግ ስለማይጠበቅባችሁ ማለት ነው። ሁለተኛው ደግሞ ማርኬት ከቨሬጅ ስትራቴጂያችሁ ምን ሊሆን ይችላል? ዲፈረንሽየትድ ማርኬቲንግ ልትጠቀሙ ይችላላችሁ። ዲፈረንሽየትድ ማርኬቲንግ ከሆነ የማርኬት ከቨሬጅ ስትራቴጂ ኢን ዊች ኤ ፊርም ዲሳይድስ ቱ ታርጌት ሰቨራል ማርኬት ሴግመንት ኦር ኒችስ ኤንድ ዲዛይን ሰፓሬት ኦፈር ፎር ኢች ነው የሚለው። ስለዚህ ዲፈረንሽየል ማርኬቲንግ ከተጠቀማችሁ በሴግመንት ወይም በኒች ልከፋፍሉ ትችላላችሁ ማለት ነው። ስለዚህ ዲፈረንሽየል ማርኬቲንግ ይሄኛው የሚለየው ሴግመንታችንን እንከፋፍለዋለን። ወይዘር ሴግመንት ማርኬቲንግ ሊሆን ይችላል ወይም ኒች ማርኬቲንግ ሊሆን ይችላል ማለት ነው። ግን ከዛ እንደዛ ከፋፍለን እያንዳንዱ ለከፋፈል ነው ሰፓሬት ኦፈር የተለያየ አይነት ፕሮዳክት ማቅረብ ማለት ነው ዲፈረንሽየትድ ማርኬቲንግ ከሆነ። ስለዚህ ስትሮንገር ፖዚሽን ኢን ሰቨራል ሴግመንት ዊል ስትሬንግዝ ከስተመር ኦቨር ኦል አይደንቲፋይድ ኦፍ ዘ ካምፓኒ ዊዝ ዘ ፕሮዳክት ካታጎሪ ነው። ስለዚህ የሰቨራል ሴግመንት ማድረጋችሁ ምንድነው? ሁሉንም የከስተመር ግሩፕ ለማዳረስ ስለሚጠቅም ነው። ይሄ ግን ችግሩ ምንድነው? ሪኳየር ኤክስትራ ኮስት ፎር ማርኬቲንግ ሪሰርች፣ ፎርካስቲንግ፣ ሴልስ አናላይዝ፣ ፕሮሞሽን ፕላኒንግ ኤንድ ኬሚካል ማኔጅመንት አይሚን ቻናል ማኔጅመንት ነው የሚለው። ስለዚህ ኤክስትራ ኮስት ያስወጣችኋል። ይሄኛው ካለ ዲፈረንሽል ማርኬት መጠቀማችሁ በጣም ወጪ ያስወጣችኋል። ምክንያቱም ሪሰርች መሰራት አለበት፣ ፎርካስቲንግ አለ፣ የሴልስ አናላይሲስ መሰራት አለበት፣ የማስታወቂያ አለ፣ ኤንድ ቻናል ማኔጅመንት ፕሮዳክቱ ዲስትሪቢዩት የሚሆንበት ዌይ አለ። ስለዚህ ለእነዚህ የምታወጡት ኤክስትራ ወጪ ይኖርባቸዋል ማለት ነው። ሶስተኛው ኮንሰንትሬትድ ማርኬቲንግ ነው። ኮንሰንትሬትድ ማርኬቲንግ ደግሞ እዚህ ስትራቴጂ ስፔሻሊ አፒሊንግ ወይ ዘ ካምፓኒ ሪሶርስ አር ሊሚትድ ነው። ስለዚህ ይሄኛውን ደግሞ የምትጠቀሙ ብዙ ጊዜ ካምፓኒው ብዙ ሪሶርስ ከሌለው ነው፣ ሊሚትድ የሆነ ሪሶርስ ከሌለው ኮንሰንትሬትድ ማርኬቲንግን ይጠቀማል ማለት ነው። ስለዚህ ኮንሰንትሬትድ ማርኬቲንግ ምንድነው? የማርኬት ከቨሬጅ ስትራቴጂ ኢን ዊች ኤ ፊርም ጎዝ አፍተር ኤ ስሞል ሼር ኦር ዋን ኦር ፊው ሰብ ማርኬት ነው። ስለዚህ እዚህ ጋር በጣም ፊው የሆነ ሼር ነው የሚኖር እና ትንሽ የሆነ ኤሪያን ነው ወይም ዋን የሆነ ከስተመርን ነው ሊሆን ይችላል እዚህ ጋር ሰርቭ የምታደርጉት ማለት ነው። ስለዚህ በጣም ሊሚትድ የሆነ ሪሶርስ ሲኖራችሁ ይህን የምታደርጉት ማለት ነው። ስለዚህ ስሩ ኮንሰንትሬትድ ማርኬቲንግ ኤ ፊርም ካን አቺቭ ስትሮንገር ማርኬት ፖዚሽን ኢን ዘ ሴግመንት ኒድስ ኤንድ ስፔሻል ሪኳየርመንት ኢት አኳየርስ ስፔሻል ሪፒቲሽን ኢት አኳየር ነው የሚለው። ስለዚህ ኮንሰንትሬት ማርኬቲንግ መጠቀማችሁ ስትሮንግ የሆነ ማርኬት ፖዚሽን እንዲኖራችሁ ያስችላል። ምክንያቱም የዛን ሴግመንት ኒድን በጣም ማወቅ ትችላላችሁ እና ስፔሻል ሪፑቴሽን በዛ ሙያ ላይ ዝና ልታገኙ ትችላላችሁ ማለት ነው። ስለዚህ ከዚህ ወይ አሪፍ ነው ኮንሰንትሬትድ ማርኬቲንግ ወይም ዋን ቱ ዋን የሚባለው መምረጣችሁ ማለት ነው። ኤንድ ኢት ኦልሶ መኒ ኦፕሬሽን ኢኮኖሚ ቢኮዝ ኦፍ ስፔሻላይዜሽን ኢን ፕሮዳክሽን ዲስትሪቢዩሽን ኤንድ ፕሮሞሽን ነው። ስለዚህ ይሄኛው ላይ ምንድነው ኦፕሬሽን ኢኮኖሚ ያለው ወይም ስራው ብዙ የማያስቸግራችሁ፣ ምክንያቱም ስፔሻላይዝድ ናችሁ በፕሮዳክሽኑ ላይ በዲስትሪቢዩሽኑ እንዴት ነው ፕሮሞት ማድረግ የምችለው የሚለው አያስቸግራችሁ። ምክንያቱም ፊው የሆነ ከስተመር ስለሆነ የሚኖራችሁ የሆነ ሎካል ኤሪያን ወይም ዋን ቱ ዋን ከስተመሮችን ስለሆነ ሰርቭ የምታደርጉት ማለት ነው። ስለዚህ ሶስት አይነት ማርኬት ከቨሬጅ ስትራቴጂዎች አሉ ማለት ነው። ምን አንዲፈረንሽየትድ ከሆነ ማስ ማርኬቲንግ መጠቀም፣ ዲፈረንሽየትድ ከሆነ ወይ ሴግመንት እና ኒችን መጠቀም፣ ኮንሰንትሬትድ ማርኬቲንግ ከሆነ ደግሞ ሎካል ማርኬቲንግ እና ኢንዲቪዥዋል ማርኬቲንግ ወይም ሚክሮ ማርኬቲንግ ኢንቫይሮንመንት ላይ ፕሮዳክታችሁ የምታቀርቡ ከሆነ ነው። ቀጣይ የምንመለከተው እንዴት ነው መምረጥ ያለብኝ የሚለውን ነው። ማርኬት ከቨሬጅ ስትራቴጂ እንዴት ልምረጥ የሚለውን ከግምት ለማስገባት የተለያዩ ፋክተሮች አሉ ኮንሲደር መደረግ ያለባቸው። አሁን ያየናቸው ሶስት ከቨሬጅ ስትራቴጂዎች የትኛውን ልጠቀም የሚለው ላይ ማለት ነው። አንደኛ ሪሶርስ ነው። ዌን ዘ ፊርም ሪሶርስ አር ሊሚትድ ኮንሰንትሬትድ ማርኬቲንግ ሜክ ዘ ሞስት ሴንስ ነው። ስለዚህ ሊሚትድ የሆነ ሪሶርስ ካላችሁ ኮንሰንትሬትድ ማርኬቲንግ ወይ ኢንዲቪዥዋልን ወይም ሎካል ኤሪያ ላይ ያሉ ከስተመሮች ሰርቭ ማድረግ ይበልጣል ማለት ነው። ብዙም ሪሶርስ ስለሌላችሁ እያደጋችሁ ስትሄዱ ወደ ዲፈረንሽየትድ እና አንዲፈረንሽየትድ መሄድ ትችላላችሁ ማለት ነው። ዲግሪ ኦፍ ፕሮዳክት ቫሪያብሊቲ ዲፈረንሽየትድ ማርኬቲንግ ኢዝ ሞር ሱቴብል ፎር ዩኒፎርም ፕሮዳክት ሰች አስ ግሬፕ ፍሩት ኦር ስቲል ነው የሚለው። ስለዚህ የፕሮዳክቶች ቫሪያብሊቲ ነው የሚለው። ብዙ ጊዜ
ዲፈረንሺየትድ ማርኬቲንግ የምንጠቀመው ዩኒፎርም የሆነ ፕሮዳክት ካለ ነው። እንዳልኳችሁ ፍሩቶችን ስቲል አሁን የስቲል ብታቀርቡ ለተለያዩ ፋብሪካዎች ምንድነው አንድ አይነት ፕሮዳክት ስለሆነ እንደነዚህ አይነት ዩኒፎርም ፕሮዳክት ከሆኑ ዲፈረንሺየትድ ማርኬቲንግ መጠቀም አዋጭ ነው። ኤንድ ፕሮዳክት ዛት ካን ቫሪ ኢንሳይድ ሰች አስ ካሜራ አውቶሞቢል አር ሞስት ሱትድ ቱ ዲፈረንሺየትድ ኮንሰንትሬሽን ነው። ዲፈረንሺየትድ ኮንሰንትሬሽን ከሆነ ደግሞ አይ ሚን ለዲፈረንሺየትድ ኦር ለኮንሰንትሬሽን ከሆነ ካሜራ አውቶሞቢሎች ነው። ምክንያቱም ብዙ አይነት የካሜራ አይነት ብዙ አይነት አውቶሞቢል አይነት ስላሉ ዲፈረንሺየትድ ከሆነ በውስጣቸው የተለያዩ አይነት ካሜራ አይነቶች ወይ የተለያዩ መኪና አይነቶችን ልትሰሩ ትችላላችሁ። ኮንሰንትሬትድ ከሆነ የሆነ አንድ መኪና ልትመርጡ ትችላላችሁ። የሆነ የካሜራ አንዱን ካሜራ መርጣችሁ እዛ ላይ ፎከስ አድርጋችሁ መስራት ይሆናል ማለት ነው። ስለዚህ ፕሮዳክቱ ቫሪያብል ካለው ዲፈረንሺየትድ እና ኮንሰንትሬትድ አሪፍ ናቸው። ዩኒፎርም ከሆነ ደግሞ ዲፈረንሺየትድ ማርኬቲንግ ቤስት ሱትድ ነው ማለት ነው። ፕሮዳክት ላይፍ ስቴጁ ነው። ፕሮዳክት ያለበት ላይፍ ስቴጅ ነው። ዌን ኢንትሮዲውስ ኒው ፕሮዳክት ዲፈረንሺየትድ ማርኬቲንግ ኦር ኮንሰንትሬትድ ማርኬቲንግ ሜክ ሞር ሴንስ ነው። ስለዚህ አንድ ፕሮዳክት ስታስተዋውቁ እንደጀመራችሁት ከሆነ ዲፈረንሺየትድ ማርኬቲንግ ልትከተሉ ትችላላችሁ። ዝም ብላችሁ ለሁሉም ኤሪያ ላይ ለሁሉም ቢሆን ፕሮዳክት ወይም ኮንሰንትሬትድ ማርኬቲንግ ለኢንዲቪዥዋል ወይም ለሎካል ኤሪያ ላይ ቢሆን ፕሮዳክትን ዴቨሎፕ ልታደርጉ ትችላላችሁ። ማቹሪቲ ስቴጅ ላይ ሲደርሱ ደግሞ ላይፍ ሳይክላችሁ ማቹሪቲ ስቴጅ ከሆነ ግን ዲፈረንሺየትድ ማርኬቲንግ ስትራቴጂን ብትጠቀሙ ያዋጣችኋል። ምክንያቱም በጣም ስለተነገራችሁ ወደ ብዙ ኤሪያዎች ላይ ገብታችሁ መስራት ትችላላችሁ ማለት ነው። ስለዚህ ፕሮዳክት ላይፍ ሳይክሉንም ከግምት ማስገባት አለብን ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችንን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ የምንገባው ደግሞ ማርኬት ፖዚሽኒንግ ነው ማለት ነው። ስለዚህ ፕሮዳክት ፖዚሽን ኢዝ ዘ ዌይ ፕሮዳክት ኢዝ ዲፋይንድ ባይ ከስተመር ኦን important attribute or place the product occupies in the customer mind relative to the competing product ነው። ማርኬት ፖዚሽኒንግ ማለት የፕሮዳክታችንን ኪ ዲስቲንክቲቭ በቃ ልዩነታችንን ነቅሰን በማውጣት ያንን ልዩነታችን በከስተመር ማይንድ ውስጥ ማስረጽ ነው የምንለው ማርኬት ፖዚሽኒንግ የምንለው ማለት ነው። ስለዚህ ፕሮዳክታችሁን በከስተመሩ እንዴት ነው የሚታወቀው ኢምፖርታንት አትሪቢዩቱን እንዲረዱት ማድረግ ነው። ያንን ጥሩ የሆነ አትሪቢዩት ደግሞ በእነሱ ማይንድ ውስጥ እንዲመጣ ያ ደግሞ ለኮምፒቲንግ ፕሮዳክቶች አንጻር የሚያነጻጽሩት ማለት ነው። ስለዚህ የሆነ ፕሮዳክት ሲነሳ ያኩ ፕሮዳክት እንዲህ ጥሩ ነው፣ በዚህ ባህሪው ይጠራል፣ የሆነ ጥሩ ጎናችሁ እንዲነሳ ማድረግ ነው። ስለዚህ ጥሩ ጎናችሁን ነቅሳችሁ በከስተመር ማይንድ ውስጥ እንዲገባ ማድረግ ነው። ስለዚህ ስለ ኳሊቲ ሲነሳ እንትና እኮ ፕሮዳክት ይሻላል ተብሎ እናንተ እንዲጠራ ማድረግ ነው። ስለ ሎንግ ታይም የሚያገለግል ፕሮዳክት ከሆነ እንትን ይሻላል ተብሎ እንዲጠራ ነው። ስለዚህ የእናንተ ፕሮዳክት ልዩነታችሁ ነቅሳችሁ በማውጣት ያንን ፕሮዳክት ልዩነቱን አትሪቢዩቱን ከስተመሮች እንዲረዱት ማድረግ ፕሮዳክት ፖዚሽኒንግ ይባላል ማለት ነው። ስለዚህ ፕሮዳክት ፖዚሽኒንግ ዘ ፕሮሰስ ኦፍ ፑቲንግ ጉድ አትሪቢዩት ኦፍ ዘ ፕሮዳክት ኢን ዘ ማይንድ ኦፍ ዘ ከስተመር ሪላቲቭ ቱ ዘ ኮምፒቲንግ ፕሮዳክት ነው። ስለዚህ እንዳልኳቸው የሆነ ጥሩ የሆነውን አትሪቢዩቱን በከስተመር ማይንድ ውስጥ ማስቀመጥ ነው ከተፎካካሪያችን አንጻር እኛን አሪፍ የሚያደርገንን ማለት ነው። ኤንድ ከስተመር ፖዚሽንስ ፕሮዳክት ዊዝ ኦር ዊዛውት ዘ ሄልፕ ኦፍ ዘ ማርኬተር ነው የሚለው። ስለዚህ አንዳንድ ጊዜ ከስተመሮች ያንን ፕሮዳክት ጥሩ ባህሪውን ለመረዳት ዊዛውት ያለ ማርኬተሩ ኢንፍሉዌንስ ራሳቸውን ሊያረጉት ይችላሉ። ጥሩ የሆነውን ባህሪ ሊያዳብሩ ሊያውቁት ይችላሉ፣ ወይም እሱ አስረድቷቸው ሊሆን ይችላል ማለት ነው። ኤንድ ማርኬተር ዱ ኖት ዋንት ቱ ሊቭ ዜር ፕሮዳክት ፖዚሽን ቱ ቻንስ ነው እና ይሄ ፕሮዳክት ፖዚሽን ቻንስም ማርኬተሮች እንዲያልፏቸው አይፈልጉም። ምክንያቱም ጥሩ የሆነ ስምን ወይም ጥሩ የሆነ ባህሪን ስለ ፕሮዳክታችሁ በከስተመራችሁ ላይ ካልገነባችሁ በኋላ እነዛ ከስተመሮች ተመልሰው እናንተ ጋር ላይመጡ ስለሚችሉ ማለት ነው። ስለዚህ የተለያዩ አይነት ፖዚሽኖች ስትራቴጂዎች አሉ። ስለ ፕሮዳክታችን ጥሩ አትሪቢዩት በከስተመር ላይ የምናሰርጻቸው ዘ ማርኬተር ካን ፎሎ ሰቨራል ፖዚሽኒንግ ስትራቴጂ ዘይ ካን ፖዚሽን ዜር ፕሮዳክት ኦን ስፔሲፊክ ፕሮዳክት አትሪቢዩት የሆነ ባለው ባህሪ ማለት ነው። በኳሊቲ በኮስቱ በሎንግ ታይም አገልግሎቱ ሊሆን ይችላል። በሚሰጡት ሰርቪስ በቃ ቢሆን አትሪቢዩቱ እንዲጠራ ማድረግ ሊሆን ይችላል። ዘ ቤኔፊት ዘይ ኦፈር በሚሰጠው ጥቅም ሊሆን ይችላል። ይሄ እኮ እንደዚህ አይነት ጥቅም አለው በጣም ከሌሎች ፕሮዳክቶች አንጻር ጥቅሙ አሪፍ ነው ተብሎ እንዲጠራ ሊፈልግ ይችላል። ወይም በፕራይሱ ነው የእንትን ፕሮዳክት እኮ ፕራይስ አሪፍ ነው፣ ዋጋው ዝቅተኛ ሆኖ ግን አትሪቢዩቱ አሪፍ ነው ተብሎ እንዲጠራ ሊፈልግ ይችላል።
ወይም አኮርዲንግ ቱ ዩዜጅ ኦኬሽኑ ነው እንደምንጠቀምበት ቦታ ማለት ነው። ኦኬሽኑ አንዳንድ ጊዜ ስፔሻል ለሆኑ ኦኬሽኖች የሚያገለግሉ አሉ። ሬር ለሆኑ ኦኬሽኖች፣ ካዥዋል በሆኑ ኦኬሽኖች የሚፈለጉ የበል ዳይ ቱ ዳይ የሚፈልጓቸው ነገር አለ። ስለዚህ በእነዚህ ሁኔታዎች መጠራት ይፈልጋል ማለት ነው። ስለዚህ እነዚህን መለየትና በከስተመር ውስጥ ማይንድ ውስጥ ማስረጽ እንችላለን ማለት ነው። ሌላኛው ዳይሬክትሊ አጌንስት ኮምፒውተር ነው። በቃ ከኮምፒውተራቸው አጌንስት የሚያደርጋቸውን ነገር በእኛ ማይንድ ውስጥ በከስተመር ማይንድ ውስጥ እንዲቀር ሊፈልጉ ይችላሉ ወይም away from competitors or the products that can be positioned from different product class ነው የሚለው። ስለዚህ ከኮምፒውተራቸው ወይም ፕሮዳክት ከተለያዩ ፕሮዳክት ክላሶች አንፃር አዌ የሚያደርጋቸውን የሚለያቸውን ባህሪ በእኛ ላይ ለማስረጽ ይፈልጋሉ ማለት ነው። ስለዚህ ማርኬተር ኦፍትን ዩዝ ኮምባይኔሽን ኦፍ ዚስ ፖዚሽኒንግ ስትራቴጂ እነዚህን ኮምባይኔሽኖችን ሊጠቀሙ ይችላሉ። አንዱን ብቻ ላይሆን ይችላል የሚጠቀሙ ከዚህ ውስጥ ካሉ ስትራቴጂዎች። ባጭሩ ግን ጥሩ ስለሆነ ባህሪያቸው በከስተመር ማይንድ ውስጥ ማስቀመጥ የሚፈልጉት ነገር ነው ማርኬት ፖዚሽኒንግ የሚባለው። and the positioning task consists of 3 steps ነው። 3 ስቴፕ አለው ባጭሩ። በቃ ፖዚሽኒንግ ከተባለ identifying the market possible competitive advantage on which to build a position ማለት ነው። ስለዚህ ኮምፒቲቲቭ አድቫንቴጃችሁን መፈለግ በከስተመሩ ማይንድ ውስጥ ማስቀመጥ የምትችሉት የእናንተ ፕሮዳክት ሲጣራ ፊት የሚቀድመው መገለጫችሁ መታወቅ አለበት። ለምሳሌ አይፎን ሲባል በጣም ውድ መሆኑ በፕራይሱ ይታወቃል። በሚሰጠው ኳሊቲ ያላቸው ሰርቪሶች ወይ ፕሮዳክቱ ሰርቪሶች ይጣራል ማለት ነው። ስለዚህ እናንተን ኮምፒቲቲቭ አድቫንቴጃችሁን መለየት አለባችሁ። ኤንድ ሰሌክቲንግ ዘ ራይት ኮምፒቲቲቭ አድቫንቴጅ እንዳልኳችሁ ራይት የሆነ ሰሌክቲቭ አድቫንቴጃችሁን ትመርጣላችሁ ማለት ነው። አይደንቲፋይ ታደርጉና ፖሲብል የሆኑትን ነው መጀመሪያ ፖሲብል የሆኑትን ታስባላችሁ። ይሄ ሊኖረኝ ይችላል ትላላችሁ። ከዛ በኋላ ሁለተኛ ላይ በጣም የበለጠ ኮምፒቲቲቭ አድቫንቴጅ የሚሰጠኝ ይህኛውን በመርጥ ነው ብላችሁ ዴቨሎፕ ታደርጋላችሁ። ሶስተኛ ኢፌክቲቭሊ ኮሚኒኬት ኤንድ ዴሊቨሪንግ ዘ ቹዝን ፖዚሽን ቱ ዘ ማርኬት ነው። ስለዚህ ቹዝ ያደረጋችሁትን እናንተን ይሄ በዚህ ባህሪ ብጣራ የበለጠ እታወቃለሁ የሚያስብላችሁን በኮሚኒኬት ወይም ዴሊቨር ማድረግ ነው ወደ ከስተመሩ ማይንድ ውስጥ ማለት ነው። ስለዚህ ማርኬት ፖዚሽኒንግ ይሄን ይመስላል ማለት ነው እና ቻፕተራችንም በዚህ ይጠናቀቃል ማለት ነው ባጭሩ። ስለዚህ ምንድነው ይሄ ቻፕተር ዋና ትኩረቱ ምንድነው? አንድን ማርኬት ምንድነው መከፋፈል እንደሚቻል ለማሳየት ነው። ዝም ብላችሁ ለማስ ማርኬቲንጉ ብቻ ሳይሆን በሴግመንት፣ በኒች፣ በሎካል ማርኬቲንግ፣ በኢንዲቪጁዋል ማርኬት መከፋፈል እንደምትችሉ ነው። ከዛ በተጨማሪ እንደዚህ ከፋፍላችሁ የትኛው ላይ ነው ልግባ የሚለውንም ስትመርጡ የተለያዩ አይነት ስትራቴጂዎችን ተጠቅማችሁ መምረጥ እንዳለባችሁና ከገባችሁበት ወዲያም በከስተመሩ ማይንድ ውስጥ ጥሩ የሆነ አትሪቢዩት ወይም ማርኬት ፖዚሽኒንግን ወይም ጥሩ የሆነ ስለ ፕሮዳክታችሁ በከስተመሩ ማይንድ ውስጥ ክሬት ማድረግ እንደሚገባችሁ፣ አለበለዚያ አሪፍ የሆነ ፕሮፊትን ወይም ቋሚ የሆነ ደንበኛ ማግኘት እንደማትችሉ ለማስረዳት ነው ይሄ ቻፕተር ዴሊቨር እንዲደረግ የተፈለገው ማለት ነው። ስለዚህ ይህንን ኮርስ ስታነቡ በአጭሩ ግሬድ ለማምጣት ብቻ ሳይሆን ወደፊትም የራሳችሁ ቢዝነስ ከፍቱ አፕላይ ማድረግ ይጠበቅባችኋል ማለት ነው። ስለዚህ ለኮርሱ ብቻ ሳይሆን ለራሳችሁን ለቢዝነሳችሁ ስለሚጠቅማችሁ ይህን ኮርስ በደህና ብትረዱት ይጠቅማችኋል ማለት ነው እና ቻፕተር 4 ይህን ይመስላል። በቻፕተር 5 እስከምንገናኝ መልካም ጊዜ ይሆንላችሁ እና ቪዲዮውን ቪፒኤን አብርታችሁ ለምታበሩልኝ አመሰግናለሁ። ይሄ ቪዲዮም ለመጀመሪያ ጊዜ ከሆነ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። እናም የቴሌግራም ግሩፓችን ጆይን ማድረግ ካልፈለጋችሁ ሊንኩ በዲስክሪፕሽን ግሩፕ ላይ አስቀምጥላችኋለሁ። መልካም ጊዜ ይሆንላችሁ። ቻው